ለምን ሄርሜላ መረጠ? ድራማ ነው። ሄርሜላ ቤትም ደግሞ ያጠፋው ይፍሬም ነው ስራው እንዳይታይበት። ዛሬው ድንገርሽ ኬክ ስሚ ድንገርሽ ዛሬ ሩታን ይመርጣል፣ ነገ ሄርሜላ ይመርጣል። ከዛ በኋላ ሴቶችን ያስረገጠ እሱ ብር ያገኛል። አስረግጬ እውነቷን ስነግርሽ ማለት ነው። ገባሽ? እሷ ዛሬ አብርሃምን ብትወድ ማለት ነው ዴቫንና ቡዜን ማክበር ነበረባት። ክብር ከሌላ ሴት ጋር ለቤተሰቦቹ ክብር ካልሰጠች እነሱ ቢያከብሯት ለመሲ ማስረዳት ድንጋይ ላይ ሆነ አፍስ ነው። እሷ ዝም ብላና አዳምጣታለሁ ለምታደርግ ሴት ጥሩ ነን ብለን የምንከተላት እኛ ኦዲየንስ የምናያቸው ከሆነ የነገ ህይወታችንን እንደዛው ይበላሻል ማለት ነው። አንድ ባንዳው እሺ እንደዛው ይበላሻል። ምክንያቱም እኛ ዝም ብለን ዛሬ ሩታ የምታደርገውን ነገሮችን ካየን የነገ ህይወታችን ይበላሻል። እንደሷ የምንሆን ከሆነ ሩታ የምታደርጋቸውን ነገሮች የምንከተል ከሆነ እሷ የምታደርጋቸውን ነገ በእኛ ህይወት ውስጥ እንደዛ የምናደርግ ከሆነ እንጎዳለን። እሷ በዶላር ነው የምትጫወተው። ገባሽ አይደለ? እሷ እንደዚህ የሆነች በዶላር ነው የምትጫወተው። እኛ ግን እሷ የምታደርገውን ነገሮች እናደርጋለን። ነገ በህይወታችን ውስጥ ብንሆን እኛ እንጎዳለን። እሷ የምታደርጋቸውን ነገሮች ዞር ብዬ ማላይም አልመለከትም። ሄርሜላ ኦፍ ኮርስ አብርሃም ባለትዳርና ግን በሄርሜላ የመጣችበት ሰዓትና ሩታ የተጣሉበት ሰዓት በጣም ይለያያል። ሩታና አብርሃም ተጣልተው የትና የት ከቆዩ በኋላ ነው ሄርሜላ በህይወት ውስጥ የመጣችው። ሄርሜላ መታወቀ እንዳሻንጉሊት እኔ ከህይወታችሁ ወጣላችኋለሁ ብላቸዋለች ብዙ ጊዜ ማለት ነው። ባትላትም መብታላት ማለት አይጠበቅባትም ሄርሜላ። ለምን ብትኝ ሄርሜላ ማለት የመጣችው የሞቃ ትዳሯን ባልና ሚስት በተቀመጡ ቤት አይደለም ቤት አንኳክታ የገባችው አሻፈረኝ ብላ እንደው እንዴ አብርሃም እኮ 80 ነበረው በሳቱ አይደል እንዴ? እስኪ ወንድ እግርሽን ይዘሽ ትወጫለሽ ማለት ይችል ነበር። እጆን ጎትቶ ማውጣት ይችል ነበር። ማንን ነው የምትሰደው? ወንድሞቿን እየሰደደች ታስደበድባለች፣ ታስደበድባለች። መጀመሪያ አብርሃም ለቤቱ ራስ መሆን አልቻለም። በቃ ካልቻለ በቃ ቆፍጣና ሴት ማለት ግዴታ እሷ ወንድ መሆን አለባት። እኔ ሄርሜላንም ሩታንም መሆን አልፈልግም። እኔም አልፈልግም መሆን አልፈልግም። እኔም እንደዛው ይሄን እንድታውቂ። እኔም እንደማንኛውም አግብቼ በሰው ሀገር ምኖር ነኝ። ትዳሬን የሚያጣሁት በሰው ሀገር ነው። እስቲ በሽማግሌ ነው እሱ ከሰሰኝ፣ ፍርድ ቤት አቆመኝ። አትደውልልኝም ምን አትድልኝም አለ። ከዛ ምን ተባለ መሰለሽ? ሽማግሌዎች ደውለው ራሷን እያስወጣች ነው መጃጃጭ ሄርሜላ ቁጭ ብላ እንደኛ እንደ ኦዲየንስ ተከታትላታለች ማለት ነው። በደንብ አድርጌ እኔ ሄርሜላን ተርጉሚያት ብትኝ ሄርሜላ ቁጭ ብላ ሩታን ተከታትላታለች። ሄርሜላ ከመምጣቷ በፊት 80 ከመፈረማቸው በፊት አንዴ ዳኒ ቤት አንዴ ሜሪ ቤት እያለች ሌባና ፖሊስ ስትጫወት የከረመች ሴት እንደሆነ ሰላወቀች፣ ለትዳር እንደማትሆን ሰላወቀች ነው መታ የነጠቀቻት እንጂ ለአብርሃም አዝና ስለምትወደው እኔ ባሉ ሌላው ነው የምትወስደው ነው በቃ። ለአብርሃም ግዴታ ማዘን አይጠበቅባትም። ወደደችው ባል ማለት ገበና ነው አይደለ? ገበና የላትም እኮ እቺ። ቆይ እኔ መሰረት ልጠይቃት። አሁን ለምሳሌ ማለት ነው ገና ልትሆኚ ትችያለሽ፣ ትዳር ይዘሽ ሊሆን ይችላል። አዳምጪኝ፣ ባል ሊኖርሽ ይችላል። ሴት ልጅና ሀያ አንድ ናት ይባላል። ምክንያቱም እኛ ሴቶች ብዙ ነገሮችን ስለምናሳልፍ ብዙ ነገሮችን ስለምንሸፍን አይደል እንዴ? ብዙ ነገሮች እንይዛለን ከወንዶች እኛ በተሻለ። ምንድነው የምትይው? ከባልሽ ምንድነው ልጨርስልሽና ከዛ መልስ ትሰጪኛለሽ እኔ ለምጠይቆችሽ ነገሮች ማለት ነው። ግን እኛ አሁን አንዳንዴ ቤቱ ውስጥ እንኳን ማለት ነው እንኳን ሩታ ጥሩ ህይወት እየኖረች አይደለም። እኛ አንዳንድ ሰዎች አለን። እኔ አሁን ከራሴ ህይወት ስነግርሽ እኔ ባለትዳር ነኝ፣ የአንድ ልጅ እናት ነኝ፣ እግዚአብሔር ይመስገን። ግን ይሄን ሲሆን ከባሌ ጋር አይደለሁም። በጣም ነው የምወደው፣ በጣም ነው የምወደኝ። በሰዓቱ በጣም እንፈቅረን አፍቅሬው ወድጄ በራሴ ፍላጎት እንደ ሩታ ቤተሰቦቼ እምቢ ሲሉኝ ራሴ ፈግጥ አርጌ ወጥቼ እሱ ጋር ገብቼ አረገዝኩኝ፣ ወለድኩኝ። ከወለድኩ በኋላሳ ያ ፍቅራችን ጠፋ፣ ተለያየን። ግን ዛሬ ላይ እኔ የሰው ቤት እየሰራው የመዳም ቤት እየሰራው ቆስዬ ምን ብዬ ደክሜ እንቅልፌን አጥቼ ልጄን ኩርጥ ጽድት ብዬ ልጄን እያሳደኩ ነው። ገባሽ አይደለ? ግን እሱ ያዛኛው ለማዳም ቆሞች ህይወት ነው። አንድ ነገር ልንገርሽ፣ ለልጆቻችን እንኳን ጠንካራ እንዳንሆን ጨካን እንድንሆን ሌላ ህይወት እንዳንይዝ
ገባሽ አይደለ? ባሌ ጋር ስለያይ ምንም ነገር አልጠየኩትም። ንብረት ምናምን አልጠየኩትም። ምንም ነገር ስጠኝ አላልኩትም። አካፍለኝ አላልኩትም። ለልጅክ ተቆራጭ አርጋ አላልኩትም። በራሴ ጥንካሬ ቆሜ ልጄን እያሳደኩ ነው። ገባሽ አይደለ? ያንን እንኳን እንዳጣና እኔ ባሌን ወደ ኋላ ተመልሼ እሷ እንዳረገችው ላርግብል። እኛ እኮ አንዳንድ ነገሮችን እኮ ለእግዚአብሔር አሳልፋ መስጠት ትችላለች። ሩታ ምን አረገች? ወንድሞቿን አመጣች፣ ስታስደበድበው ከረመች። ገባሽ አይደለ? በወንድሞቿ ስታስደበድብ ወንድ ልጅም ሆነ ሴት ልጅ ክብር ትፈልጋለች። ክብር የሌለሽበት ቦታ ላይ መገኘት ራሱ አንድ ትልቅ ውርደት ነው። ገባሽ አይደለ? ብዙ ነገር ነበር የተደረገው። ሁሉን ነገር መዝናናቱንም እንደ ሴት ስታስብ መዝናናቱንም መጨማለቁንም ምን ማረግ ከካሜራ ጀርባ መስራት ትችል ነበረ። አንድ ሴት እርጉዞና ቤት ውስጥ ተቀምጣ እሷ ከሱ ጋር በየውሃ ገንዳ ውስጥ በየሆቴል ውስጥ ይሄ እኔ አላረገው። ለምን አደረገችው ማለት ነው? በመጀመሪያ ለምን አደረገችው? ምን መጠየቅ ነገርኩሽ እኮ እኔ ለአብርሃም ነው። አንድ ወንድ አንቺ እናቴ በር ላይ እኮ ነው የመለሰችው። ውዴ ተይ እንጂ እንዴ! ወልዳ እኮ በተገረ ሄዶ እኮ ሲመላለስ ነበር። አበባ ቤት እስከሚከፍትላት ድረስ ነበር አበባ ይዞ እየተሸከመ በግ ወስዶ ከበሯ ነው በስተመጨረሻ አባረረችው። ምን ያድርግ ይሄ ልጅ? ለጭንቅላቱ ወንድ እኮ ነው። ነጠላ ዝግዝቆ ቁጭ ብሎ ያልቅስ ለሷ። ሳምንት እንኳን እኮ አልሆነውም። አራስ ቤት ሆና ሳምንት አልሆነውም። 3 ጓደኞቹ መጥተው እቤት ድረስ እናት ቤት ድረስ 3 ጓደኞች መጥተው ሀሳብሽ ምንድን ነው? ሄርሜላ አብርሽን ካጣችው ህይወቷን ታጣለች አሏት። ምንድን ነው የዛን ሰዓት ምንድን ነው መልሷ? እዚህ ጋር ሽማግሌ ልኳል፣ እዚህ ጋር ከሷ ጋር እኮ መልስልኝ። ምን አለች ሩታ? እንደዛ በእኔ ምክንያት አንዳንድ ጊዜ ሩታ ለምትደግፈው ሰዎች ግራ ይገባኛል። እንደ ሀቅ ቁሙ በቃ። እሺ አብርሃምንም አትደግፉም ያልኩሽ ሀገውት ይኸውልሽ፣ እኔ ሁለቱንም መሆን አልፈልግም። ሄርሜላ መሆን አይደለም እኮ እኔ መሆንሽን እኮ አይደለም የምልሽ። አሁን እቺ ልጅ አንቺ ይኸውልሽ ስትደግፊም ይሁን ስትነፍቂ እነዛን ሰዎች አስተርሰሽ ነው አይደል የምትነፍቂው የምትደግፊው። አሁን ሄርሜላ ደገፍኳት ስትመጣ ይሄው አመት ሞልቷታል። አንድ ቀን ክፉ ቃል እንኳን አልወጣትም። ይሄ የሚጠራን ይሰድባታል፣ ያ የሚጠራን ይሰድባታል። በውጭ ያለ ሰው እኮ ክፉ ቃል አይወጣውም። ነገ ትዳር ውስጥ ስትገቢ የተደረገው በሩታ ላይ የተደረገው ነገር ሲደረግብሽ ትዳር ውስጥ ሳትገባ ነው ሩታ ያፈለጠጠችው። እናቴ ትዳር ውስጥ ሳትገባ አንድ ላይ ሆኑ እኮ ምንድነው? አብርሃም ምንድን ነው ያለው? ጓደኛው ጠርቶት የሆነ ልጅ እኔና አንተና ሩታ እንድትመለሱ ፈልጋለሁ ሲል አብረን በነበርንበት ሰዓት ላይ ደስተኛ ነበርን። ትዳር የሚባለው ውስጥ ግን ስንገባ አልተጣጣምንም ማለት እኮ ራሱ እኮ ተናገረ። የሆነ ልጅ ጓደኛ ማቾች ፍቅረኛ ማቾች በነበሩበት በዛ ሰዓት ላይ እንደውም ሽማግሌ ተልኮ ቲጂ ቤት ለተናገረው ነገር ብለሽ ነበረ። ንጹህ ሴት ናት ያለው ነገር ላይ ደግሞ ምን አለ መሰለሽ አብርሃም በመጀመሪያ ጊዜ ማለት ነው ካወቅሽውና ከተረዳሽለት ብዙም ጊዜ የሆነ ነገር ከልቡ የሚፈልገውን ነገር ካወራ በኋላ ያንን ሰው ያያል። አሁን ሲናገር እኮ እኔና ሩታ እኮ የመጀመሪያ ምናምን ብሎ ተናግሮ እንባ እንቃረጋት ልታለቅስ ምንም ሲቀራት ነው ነገሩን ገልብጦ እንትን ያደረገላት እንጂ ፈልጎ እንዳልገባበት ይናገራል። አብርሃም ተበድሏል። አብርሃም እንዲሆናል በትኝ አልሰማሽም? ይቅርታ አድርግልኝ። የሴት ልጅን ህይወት እያበላሹ በአመት ሴት እየቀያየሩ እንዲበላሽ የምትፈቅዶ እኮ ሴት ናት። ባለጌ ከሆነ ይሄ ወንድ ልጅ አንቺ እዛ ስር ምን ታረጊያለሽ? በአብርሃም የተነሳ ስንት ሴት ነው ሩታን ተያት ነፂ እንዴት ነው ያለቀሰችው? እናት አለቀሰች። ይኸውልሽ አሁን ፍቅርን ብቻ ፍቅርን ያዝ ፍቅርን አይተሻለ ያለቀሰችው አላለቀሰችም? በፍቅር በቃ ስለማይጠቅም ይሄ ልጅ እርግፍ አድርጋ ተወችው። አይተሻታል። አሁን ከፈለገችው ሰው ጋር ነው መሰለኝ። እቺ ኦዲየንስ አፍርታለች። የራሷ የሆነ ነገርን እኮ መፍራት ትችላለች። ግዴታ ተከታተሉ ነው ማለት ነው። አርጋ የተወችው ልጅ አዝረገዘች። በቃ ቪዲዮ መስራት አልቻለችም። ለምን እንወሻሻለን? እዚሁ ሚዲያ ላይ ያለ ነገር ምንድነው ያቆመች? ግን በአብርሃም አልቀሳለች። እኔ እንድታቂልኝ የምፈልገው ያን ነው። ነፂ በአብርሃም የተነሳ አልቀሳለች። ምንድነው ያለቀሰችው? እኔ ቆሷም በእኔ ይቅርታ እንደዛ ካልሽ አብርሃምን ካላምንሽ ሩታም ማለት ነው ሚዲያ ላይ መታ ካለቀሰች ያዘውን ባኖ እንጂ እውነተኛም ባኖ አይደለም። ሁለታችሁ ምናችሁን በታያወሩ እንጂ ነገር ግን አሁን እሱ ደግሞ የኔ ባህል ነው። ምን ፈልግሽ መጣሹ? ከባለ የምትፈልገው ነገር ምንድነው? አሁን እሱ ላንቺ ፍቅረኛ ሆኖ ምን ሆኖ እሱ ከኔ በፊት ነው። አሁን ግን የኔ ባህል ሆኗል። ስለዚህ አንቺ የኔ እሱ ህይወትም የኔ ህይወት ባህል እንደሆነ ያወቀሽ ለምን መጣሹ ብዬ ጥያቄ ጠይቃታለሁ እንጂ
እሷ የኔ ባል መታ የአንቺ ባል የኔ ፍቅረኛ ነው ድሮ ብላ አንድ ሴት ከመጣች እኔ ደግሞ ላንተ ፍቅረኛ ነበረች ለምን አልነገርክም ብዬ ባለቤትን ጥዬ ሌላ ቦታ አልሄድም። ለምን ሄዳለሁ? ለምን መጣሽ ብዬ እሱን ጠይቃታለሁ። እኔ አሁን ባለትዳር ነኝ፣ እሱ ደግሞ የኔ ባል ነው። የድሮ የእናንተ ህይወት ለኔ እኔም አይመለከተኝ አያገባኝም። ስለዚህ አሁን የኔ ባል ነው። ለእሱ ብቻ ለምንድን ነው በቃ ይሄ ነገር ለምን ሆነ? ለምን ፍቅረኛ ነበረ ብዬ ከኔ በፊት ያለው ነገር እሱን ጥፋተኛ አድርጌ ቤቱን ጥዬ አልሄድም። ለምን ሄዳለሁ? አልሄድም። እሱም ሩታ ጥፋተኛ ናት። ደግሞ ሄርሜላ ደግሞ አብርሽ እንደውም ባለትዳር እንደሆነ ያወቀች ማውጣቷ ጥፋተኛ ነው። ሁለቱም እዚህ ጋር ጥፋት እያለብን ብለን ማውራት አንችልም። ምክንያቱም ትክክል የሚያወራ ሰው አእምሮ የሚያስብ ሰው እግዚአብሔር የሚፈራ ሰው የሚፈርደው እውነቱ ነው። በቃ ሁለቱም ትክክል አይደለም። ሩታም ትዳር መያዝ አትችልም። ሄርሜላ ደግሞ ባለትዳር እንደሆነ ያወቀችው ማውጣቷ ትክክል አይደለም። ስለዚህም ትዳር መያዝ የሚችለው ሴት የሆነ ሰው ባሏ ለምን ድሮ 10 ፍቅረኛ ነው እኔ ምን አገባኝ? አሁን ለኔ ባል ከሆነ ለኔ ታማኝ ከሆነ እኔ ጋር ሆኖ መጥፎ ስራ ካልሰራ ለምን ከኔ በፊት 10 ፍቅረኛ አይኖርም? እኔ ምንም አያገባኝ እሱ ማለት ነው። አሁን ሩታ ይኸውልሽ እሱ እኮ ይኸውልሽ እንደሱ ብላ እንዳትቀመጥ ያደረጋት ምንድን ነው? ከቡታጅራ ድረስ አምጥቷት ያችን ልጅ ልብሷን ቀይሮላት ፀጉር ቤት ወስዶ ፀጉሯን አሰርቶ ምሳ አብራው በልታ ዩቱቡ ላይ ደረቱ ላይ ለጥፎት ፎቶ እስካሁን አለ። ወደ 4 አይነት ነው 5 አይነት ፎቶ እሱ አሁን ለኔ ስሜት አላት። ርዕሱ ነው ምንድን ነው? አሁን ለኔ ስሜት አላት ነው እሱ ትክክል ነው። ግን አንድ ወር 2 ወር እንሰጣቸዋለን። ከዛ በኋላ ተስተካክሎ ካልመጣ እኛ እናውቃለን። ግን ከዚህ በኋላ 1 ወር 2 ወር ብቻ ነው የምንሰጣቸው። 4 አመት ሙሉ እንደዚህ ድብድብ በኢትዮጵያ እኛ አረብ ሀገር ያለ ነው። አሁን እኔ ሄርሜላ ስታለቅስ እኔ ደስ አይለኝም። በጣም ነው የምከፋው። በጣም ይከፋኛል፣ ልቤ ይሰበራል። እና እንደዚህ መሆን የለበትም። ይሄን ከሆነ ህግ የለም እንደ እኛ ምን እንደሆነ ሄደን እኮ ማስደረግ እንችላለን። እነሱ የሚሰሩት ነገር ካላማራ የሄርሜላን ወዳጅ የሩታን ወዳጅ ሆነን መስማማት እንችላለን። ይሄን ነገር እውነቱን ነገር ይንገሩን በቃ አይደል? አረብ ሀገር ያለን እኮ እኛ ተጎዳን። ይሄን ነገር 2 ወር ብቻ 1 ወር በቃ ይሄን 1 ወር ሳምንት ምናምን እኔና ከዛ በኋላ እሺ ወደ ራሳችን ሁላችንም የገመበት እነሱ ነገ እውነቱ ሲወጣ ግን ታፍሩበታላችሁ። አሁን ብትሳደቡ ምንም አይደለም። አደረሱባስ እናፍራለን እንዴ? ያየን መስሎ በአካል እኮ አደምጭ በአካል አላየሽም። በቪዲዮ አየሽ እንጂ በቪዲዮ አየሽ እውነት አይደለም። አሁን ላይ የፈለገ አንቺ በደንብ አብረሽ ኦኬ በቤት ምክንያቱም እውነታውን ፈጣሪና ፈጣሪ ብቻ ስለሆነ የሚያውቀው እና ከነሱ ጋር ብቻ እኛ ሩታ እኮ እኔ አሁን ያመንኩት ሩታ በፊትም እኮ ማለት ነው ሄርሜላ ስትጠፋ አልጋ ስራ አስቀመጠች ታየገተች እያሉ ሲረገጡ ትገደል ልጁ ይገደል ብሎ ስንት ነገር አወርቶ ማለት ነው። በኋላ አፈሩ። አሁንም ታፍራላችሁ። ትላንት ራሱ ሩታ እኮ እንደኔ ልታረጊ ከሆነ አይሆንልሽም ብላታለች። በዛ ላይ ደግሞ ምን አሰርተሽበት ነው አለች። ለምን እንደዛ አለቻት? እሷ ያሰራችሁን ስለምታውቃደ እናንተ በመጥፎ ነገር ስለምታዳመጡት ነው እንጂ እሷ የምታወራ እንደዚህ አይነት አይደል። እናንተ እንዴት ነው ስለምታዳመጡት ሁሌ ነው ጸባይ እንኳ በጸባይ አውርታታው የሄደችው ማሮቼ ፎክራ አሁን እኔ የፈራሁት ነገር ቢኖር ማለት ነው ቡዜን ብቻ እንዳታስነካት። በቃ ቡዜንና ቡዜን ካስነካች ነገሩ አለቀ። በቃ እኔ ሌላው ትላንት ኤፍሬምና ኢምነት ብትኖራችሁ እኮ እንደዚያ አትፈሩም ነበር። ፈጣሪ እናንተ ቆይ አንቺ ተላይ ያለችው ላብ ቆይ ለላብ ሩታ እኮ ዛሬ ትክክለኛ ሚስቱ እናንተ አይደላችሁም በሉ። እኔ 80 ያላት ሚስቱ ከሆነች ከዛሬ ጀምሮ ሙሉ ንብረቱን የማሳገድ መብት አላት። 80 ቀዳለች ብላችኋል። የፍቺ ወረቀት አቀርቧል። ማን ስለሆነች ነው እሷ የምታሳግደው? ምን እሷ ናት እንዲያፈርተ የሰጠችው? እሷ ሳትሆን ህጉ ነው የሚለው። አብራ ያፈራናቴ ህጉ ጋር ከደረሰ ህግ መሰረት አንዴ 80 ቀዳለች ማቀደች ማለት የባሏን ገላ
ታድርጎም አልታየማ እናት ያልታየም አይታየው ነው ማለት ነው። ሀሳቡ ራሱ ያስቀጣታል። ሀሳብ ሚዲያ ላይ የወጣው ነው የምናየው። የባሏን ጋር ቀረጸች አላየንም። በአይናችን እስካላየ ድረስ አናወራም ያን ምክንያቱም ከዚህ ልጅ ጸቁጭ ነው ያማማት። እስኪ አንዴ እኔ ላውራ እያወራችሁ እኔ ላውራ እስኪ አንዴ። እሺ ኦኬ አብርሃም አሞታል እያላችሁ ነው አይደል? አብርሃም ከታመመ እኔ እንደታመመ ያስታውቃል። እውነት ለማውራት ታሞ እውነቱም አሞት ከሆነ ውሸቱም ከሆነ እኛ አናቅም፣ እሱን አናቅም አይደል? ለምንድን ነው እነሱ ሁልጊዜ ወደ ካሜራ የሚያመጡት? ለምንድን ነው ከታመመ ለምንድን ነው ይሄ ጸበል ነው ምንድን ነው የሚባለው ቦታ ለምን አይወስዱትም? እዛ ወስዶ ለምን እንትን አያረጉትም? እውነት ከታመመ እውነት ወይ ሰው ለማሳደብ ካልፈለጉ እኮ እስካሁን 4 ቀን ነው 5 ቀን ነው ከሄርሜላ ሆኗል። ያን ጊዜ ወስዶ ለምንድን ነው ጸበል አላስገቡት? ይሄ ጥያቄ አይሆንባቸውም? ይሄን አታስተውሉም? ውዴ ግን እንደ ሃይማኖት ነው ጸበል እንጂ ሰው ሁሉ አይደለም ጸበል የሚገባው። እምነት ላይ ጠንካራ ከሆነ ቀላል ነው፣ ኖርማል ነው ጸበል ይገባል። ኦኬ ሲሙኝ አንዴ ሲሙኝ እኔ ላውራና መልስ ትመልሳላችሁ። እሺ እኔ ለሩታም አልልም ለሄርሜላም አልልም። ለምን ሁለቱም ሴት ናቸው። እውነት ከታመመ ሰው ማሰደብ የለበትም። እሱ ጸበል ወስዶ አስገብቶ ሃይ ሩታ አርጋለች ሃይ ያስታውቃል። ሩታም ታርግ ሌላ ሰው ያርግ፣ እሱ ጸበል ሲገባ ያስታውቃል። ለምንድን ነው እዛ ማይወስዱት? ሁልጊዜ እሷ እንደዚህ ያረገች ለምንድን ነው እንዲባል የሚፈልጉት እነሱ? ለምን ትክክለኛ ቦታ ወስዶ እውነት ደና የሚሆን ከሆነ ወስዶ ለምንድን ነው ደና ማያረጉት? ለምንድን ነው ከሄርሜላ ጋር እንዲዝናና የሚፈልጉት? እውነት ጤናውን ከፈለጉ ጤነኛ አይደለም አሉ አይደል? ጤነኛ አይደለም እሱ ታሟል አሉ አይደል? ከታመመ እኮ መዝናኛ አይደለም የሚወስዱት እንዴ? የታመመ ሰው እኮ እኔ ሙስሊም ነኝ፣ ከታመመ ቁርአን ነው የሚቀራብኝ። እሱ ክርስቲያን ነው፣ ጸበል ነው የሚገባ። አይወስዱትም እዛ? ለምንድን ነው ሁሉ ጊዜ አንድ ሰው የሚያስረግጡት እነሱ? እናንተ አትነቁም? እናንተ ጎበዝ ከሆናችሁ የሄርሜላ ደጋፊዎች ውሰዱትና እኛ እንወቅ በሉ። ለምንድን ነው እናንተ ወንጀል የምትገቡት? እናንተ ባልሆነ ነገር አትግቡ ወንጀል። ውሰዱትና እውነት ከታመማ እውነት ታሞ ከሆነ እናንተ መስደብ ትችላላችሁ ሩታ። ግን እናንተ ሳታወቁ እኛ ምን ሰድባት በምንታረገው ነገር ነው እውነት እንደሆነ እያስመሰለች ያለችው ከምታወራው ንግግር ከምጥለው ነጥብ ከዚህ በፊት በዛተችው ነገር ነው እኛ እሷን የምንሳደበው ወይ እሷ እንዳደረገች የምንጠረጥራት እንጂ እሷ ናት ብለን አሁንም አላወራንም። ጸበል እንዲገባም ደግሞ እየነገርናቸው ነው። ሰው ከቤተሰብ በላይ ደግሞ እኛ እናውቃለን። ሩታ መልልም ሄርሜላ መልልም ይግባ እሱ ጸበል ገብቶ ደና ሲሆን እውነቱን ሩታ አድርጋለች ብላችሁ ማለት ይችላል። ቪዲዮውን ሲታይ ከሄርሜላ ጋር በነበረ ጊዜ ደስተኛ ሆኖ ነበረ። ፕራንክ የመጨረሻ ፕራንክ የተደረጉትም ነበረ። ከዛ ማታ ለምን እንደተደረገ ምን መርፌ እንደወጉበት አናውቅም። አሁን ኤፍሬም ያውቃል፣ ሩታ ታውቃለች፣ አብርሽ ያውቃል፣ እግዚአብሔር ያውቃል። ሌላ ሰው ማንንም አያውቅም። ሁሉንም ማለት ነው ልንገርሽ፣ ሁሉም ያውቃሉ። እዛ ያሉት ቡዜም እነ ሄርሜላ እነ ሩታም እነ አብርሽ ሁሉም ያውቃል። እኛ ነን የምናውቀው፣ አንድ ፈጣሪም ያውቃል። እኛ ግን ባልሆነ ነገር ወላሂ ማርያም እግዚአብሔርን እንደዚህ ሆኖ ነው በዚህ ወጥቶ ነው በዚህ ወርዶ ነው ለምንድን ነው እንደዛ የምንለው? እኛ ከዚህ በፊት አብርሃምን ስለምናውቀው ነው። እኔ ማውቀዋለሁ። እኔ በዚህ ልክ ማስመሰል የሚችል ልጅ አይደለም። የኔ ቆንጆ እሱ ታመመ አይደለ? እሱ ከታመመ እህቶቹ ምንድነው የሚያደርጉት? ቤተሰብ ምንድነው ለምን ዝም ነው የሚለው? ሴቶቹን እያሰደቡ ካዝናቸውን እየሞሉ እሱን ወደ ካሜራ እያመጡ ሌሎቹ እጇ ከሌለ በዚህ ውስጥ ላይ እኔ ፈትቼ ያለው እህ ደግሞ አንተ የልጄ አባት ነህ፣ ልጅን ስትፈልግ መታይ ብላለች አይደለ? ሄርሜላም ትሁን ቤተሰቦቹ ምን እንደፈለጉ አድርጉ። ለምን አትተውም ታዲያ? ለምን ትከተለዋለች? ፎቶ ይዛበት ሲዲው ተበተ ቪዲዮ ተቀደደ ብሎ የመጨረሻ የወጣ ጊዜ ከእህቱ ጋር ምን አላት? ስለኔ ህይወት አይመለከትሽም፣ ፈተናል አይደለም ከአንድ ከመቶ ሴት በሆን አይመለከትሽም ብሏታል ሰላም ደጋግሞ ተናግረዋል።
እንደዚህ የተባለች ሴት ልጅ የፈለገ ለምንድን ነው የሚያመጡት እነሱ? በቃ አያገባሽም። አብርሽስ ለምን ቆርጦ ሊወጣለት አልቻለም? ለምን ቆርጦ ሊወጣለት አልቻለም? እሱስ እንዳለው እንደተናገረው ሩታ አምጡ ስትል ያመጡታል። በተግባር ነው አይደል እሷ እያሳየቻቸው ያለው። እነሱ ወሬ ለምን አይተገብሩትም? እውነት ለምን አይተገብሩትም? አሁን እኔ የምትተማመነው ነገር ስላለ ነው። እኔ የሰራሁት ለአንቺ ሊሰራሽ አይችልም እያለች እና እንዴት ነው እሷን ማንጠራጠር? ይሄ እኮ ትክክል ነው። ነገርኩሽ እኮ ያንን አድርጋ አልፎ ሲቀመጥ ከዛች ጋር ሲዝናና ከሄርሜላ ጋር ና ልጅ ከኔ ና በዚህ ወጣ ጭራሽ እኮ ብላ እኮ ልጅን እኮ አደባባይ ሲወጣች ጀግናነት። እሺ ሌላውን ተይውና እውነት ለልጇ ብታስብ እውነት እናት ነኝ 9 ወር በማህፀን ተሸከማ እንደዛ ተሰቃየው ቦታ ለቦታ ብላ እምትል እናት እንደሆነ እናት ራሱ የሆነውን ያውቀዋል። እኔ ሄርሜላን ለመበቀል ብላ 20 ቀን ያልሞላ አራስን ይዛ ሆቴል ሄደች ጀግና እኮ ናት። አብርሃምን ብፈልገው ትዳሯን ፈልጋ ይሄንን ብታደርግ እኮ እኔ ባልቆረቆረኝ ቆይ አዳምጪ ባልተሰማኝ ግን ምን አለችው? እኔ ፈልጌው አይደለም ሄርሜላ እንዴት ሆና እሱን ቪዲዮ ደጋግመሽ ብታዩ እመብራንን እኔ እኮ የልሽኔ ቆንጆ አሁን እኔ እና አንቺ አልተግባባ ነው ስለ ሩታ አይደለም አሁን እያወራሽ ያለው ስለ ወንድየው ነው ስለ አብርሽ እኮ ስለ አብርሽ እኮ በወንድሙ ነው ተሰማይፈልጋት ከሆነ ይኸውልሽ እሱ እዚህ ጋር አንደበቱ እንደሚያወራው ከሆነ ምን እንደማይል ከሆነ ለምን መቁረጥ አቃተው? ምን አርጎና ልጁስ ልጄን ለማየት ሄዶ እኮ አለ የኔ ቆንጆ ኧረ እንፎጋገር እንዴ ልጄን ለማየት በግድ ብላ እኮ ስንት ያምጣታ ሰጥተዋለች አይደል እንዴ? እንደገና ማይዋሽ ቁረጥ ልጅ ሲያድግ ከአንደበቱ ከእህቱ አንደበት የተሰማ ነው አይደለ? ቁረጥ ልጅህ ነገ ጧት ሲያድግ ይፈልጋል ብለዋለች። ይሄ ልጅ እኮ እነሱ አይችልም አዳም ስለ ልጁ የትኛውም ቤተሰብ አልተጨነቀለትም። እውነቱን ለማናገር ትላንትና እንኳን ምንድን ነው ያሉት? አንተ ብትሞት እኛን ነው የምትጎዳው ነው ያሉት። ሄርሜላን ትሁን ሩታ ነገ ጠዋት ያገባሉ። በዛ ውስጥ ልጁ አልተካተተም። አየሽ ልጁ አልተካተተም። ልጁ የሚከተተው እኮ ልጅ ያላባት ያድጋል አላሉትም። ገባሽ? እናት አለው ልጅ አባት ባይኖረው እናት ይኖራል፣ እናት ባይኖረው አባት ይኖራል። ስለዚህ ልጁ አይደለም ሙሉ አይሆንም። የፈለግሽውን ነገር ቢሆን ምናልባት አንቺ በሙሉ ቤተሰብ ውስጥ አድገሽ ሊሆን ይችላል። በሙሉ ቤተሰብ ውስጥ አባትን ማጣት ያክል ከባድ ነገር የለም የኔ ቆንጆ አይደለም። በአካል በሞት ማጣት ትልቅ ነገር ነው። አሁን አብርሃምን እኮ ልጁ አብርሃምን ያጣው በአካሉ ነው። ገባሽ? አይተሽ እንደሆነ በቀደም ለታ ሚኒስትሪ ቁጭ ብሎ የተፈተነው ልጅ ስለ አባቱ ሲያወራ የአብርሃምን ልጅ ነገ ጧት እንደዛ ነው የሚያወራው። እመኚ እንደዛ ነው የሚያወራው። ምክንያቱም እዚህ ጋር ብዙ ነገር እየተወለት ነው እያስቀመጠለት ነው። እሱ በጣም ማየት የሌለበት እያየ ነው። አክስቶቹ አጎቶቹ መለያየት እያለ የእናትን አንጀትን ማችሏት ቁጭ ብላ እሷ ከወንድ ጋር እየጨፈረች አይደለ እንደ ሚዲያ ለልጁ እንደዚህ ተቀብሯል፣ ፎቶ ተቀብሯል። መቼም ሚዲያ ትከታተላለች፣ ዩቲዩብ ታያለች አይደለ? እውነት ሀቅ ካላት ማለት ነው። እኔ ቶፋ የሚባለውን ሰውዬው ትክሰስና ታሳየኝ እስቲ ማንዘላዘሉን ትቀማለሁ። ይኸውልሽ የእሱ መክሰስ አለመክሰስ ቀን አለው ራሱ። ነገሮቹ እኮ ይከፍታል፣ በራሱ ሰዓት ይከፍታል። እና እናት ከእውነት እንዴት አቻላት ነው ይሄንን እያየች እውነት ከሆነ ሄዳ አሁን ብትጣላም ስላረገችው ነው። እውነት ቢኖራት አርፋ አትቀመጥም ይባላል። አርፋ ስትቀመጥ ደግሞ ውሸት ስለሆነ ነው እንደዚህ ሆነች ይባላል። የተጨፈረው ተባለው ደግሞ የኔ ቆንጆ በቤቷ ድረስ ሰፕራይዝ ሊያረጓት ሲመጡ አይሆንም ማለት አትችልም። ትችላለች። የለፋችበት የደከመችበት ስንት የተባለችበት እንደ ሴት አሁን ከእናንተ ብቻ አይደለም ውዶች፣ እሱ ብቻ አይደለም። አንድ ቀን ለታ ካስታወሳችሁ አብርሃምን ለማስቀናት ቀይ ቀሚስ ለብሳ ቲማንቲም ነጋዴውን አፉፋና ኬክ ምናምን ይሄ ምንድነው የሚጠጣ ነገር አዘጋጅታ ነበረች። ልጁን አልጋ ቤት አስተኝታ፣ ልጁን ክላስ አስተኝታ፣ አብርሃም ሲመጣ የልጁን ድምጽ ሰምቶ በላ ወረደ፣ ተቆጣ። እቺ እናት ነች እንደዚህ ታረጋለች። እናት ልጇን ክላስ አስቀምጣ ከሌላ ወንድ ጋር ሳክስ ዳንስ የምትደንስ ሴት እናት። ሰላም ውዶቼ ማሮቼ እንዴት ናችሁ? ውስጥ እንደዚህ አይነት እናት የለች። ህይወት ይቀጥ እንደዚህ አይነት አባት የለም። እንዴት ናችሁ? ሴቷን ብታትርገጡ እንዴ ወንድና ሴት አባት አንድ አይደለም። ያው ልዩነት የለውም። የሚጓጓለት እሱ ጣሙን የልጅን
ፍቅር የሚያውቀው ልጁ እያደገ ሲመጣ ነው እንጂ እሷ ናት አይደል? እኔ ተሰቃይቼ ነው የወለድኩት እኔ እርጉዝ ነኝ ጥሎ ሄዷል ስትል አልነበር? ልጁ 2 ዓመት እስከሚሆን ከማንም ወንድ የማንዘላዘል አያስፈልግም። እውነተኛ ትክክለኛ እንዴት ናችሁ? እሺ አንድ ነገር አንድ ያዳምጡኝ። አንዴ ደህና ናችሁ? ትኖረው ሀቢብቲ ያምን መኖር የዛለታም ኤፍሬም ወንድሙን ወሰደ። ምንም የእሷን ስም ለማጥፋት እንጂ የዛለታ ኤፍሬም ወንድሙን ያመጣው ራሱ ኤፍሬም ነው። በዛ በሌሊት 11 ሰዓት ነው እያሉ እያወሩ ነበረ። ከነልብሱ ነው እንደ ኤፍሬም የሚተኛው፣ ሩታ ከነልብሷ ነው እንደ የምትተኛው። ዘንጣው አምሮባቸው ነው የተገኙት። ይሄ እዚህ ጋር የሩታን ስም ለማጥፋት የሴት ልጅን ስም ለማጥፋት እነሱ የወንድ ቤተሰብ ስለሆኑ እንደዚህ አይነት ልጅ አይደለም በራሴ ነው የመጣሁት አለ እኮ